ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አቶ ጌታቸው ረዳ በአልጀዚራ ቀርቦ አነጋጋሪ ቃለ መጠይቅ አድርጓል። የአልጀዚራው ጋዜጠኛ ማህዲ ሐሰን አብይ አህመድ በትግራይ ጄኖሳይድ ፈጽመዋል የሚል ጥያቄ ለአቶ ጌታቸው ረዳ ማቅረቡን ተከትሎ አቶ ጌታቸው ረዳ የህግ ባለሙያ እንደመሆኔ ለዚህ ጥያቄ ቀጥተኛ መልስ መስጠት አልችልም፣ ጄኖሳይድ በትግራይ እንደተፈጸመ ብቻ ነው መናገር የምችለው ማለቱን ተከትሎ ብዙ ትችቶችና አስተያየቶች እየቀረቡበት ይገኛሉ። አቶ ጌታቸው ረዳ በአልጀዚራ ያደረገውን ቆይታና የቀረቡበትን ትችቶች በዜናችን በዝርዝር እናስደምጣቸዋለን። በትናንትናው ዕለት ከደቡብ ወሎ ዞን ወረኢሉ ወረዳ አካባቢ እጅግ አሳዛኝ ቪዲዮ በተለያዩ የማህበራዊ ሚዲያዎች ተሰራጭቷል። ከቪዲዮ እንደሚታየው ከሆነ አንድ ግለሰብ የመንግስት ደጋፊ ነው በሚል ሌላኛውን ግለሰብ በግፍ የቀኝ እጁን ድንጋይ ላይ አስቀምጦ በመጥረቢያ እየቆረጠና የቀኝ ጆሮውን በተጨማሪ እየቆረጠ የሚያሳይ ቪዲዮ መለቀቁን ተከትሎ የተለያዩ መረጃዎች እየወጡ ነው። ይህን ቪዲዮ ተከትሎ ፋኖ መግለጫ አውጥቷል። የተለያዩ አክቲቪስቶችም ቪዲዮውን አስመልክቶ ጥብቅ መረጃዎችን አጋርተዋል። ዝርዝር መረጃውን በዜናችን እናስደምጣቸዋለን። በኢትዮጵያ አፋር ክልል የተፈጠረው የእሳተ ገሞራ ፍንዳታ አመድ ወደ ደልሂ በመጓዝ የበረራ እንቅስቃሴን መገደቡ ተሰምቷል። ከኢትዮጵያ የወጣው የእሳተ ገሞራ ፍንዳታ ቀይ ባህርን በመሻገር ኦማንና የመንን አቋርጦ የህንድ ዋና ከተማ ደልሂ መግባቱ መረጃዎች ወጥተዋል። ይህን ተከትሎም የበረራ እንቅስቃሴዎች መስተጓጉላቸው ተሰምቷል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ ብልጽግና ፓርቲ 4 ሚኒስትሮችን ጨምሮ ለ275 ተቃዋሚዎች የአመራር ቦታዎችን እንደሰጠ ማስታወቁን፣ በአዲስ አበባ በቡድን በመደራጀት በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙ 36 ግለሰቦችና 5 ተሽከርካሪዎች መያዛቸውን፣ ኢራን ውስጥ 2 ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን፣ እንዲሁም በሰሞንኛው የሸኔ ጥቃት እስካሁን በደረሰው መረጃ 36 ሰዎች መገደላቸውን 9 ሰዎች መቁሰላቸውንና ከሟችና ቆስለኞች ሚሊሻዎችም እንደሚገኙበት በመተከል ዞን የቡለን ወረዳ አስተዳደር መግለጹን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአልጀዚራው ጋዜጠኛ ማህዲ ሐሰን ከአቶ ጌታቸው ረዳ ጋር አነጋጋሪ ቆይታ አድርጓል። አቶ ጌታቸው ረዳ ከጋዜጠኛ ማህዲ ሐሰንም ለቀረበላቸው የተለያዩ ጥያቄዎች አነጋጋሪ ምላሽ ሰጥተዋል። በተለይም ጋዜጠኛ ማህዲ ሐሰን አብይ አህመድ በትግራይ ጄኖሳይድ ፈጽመዋል በሚል ለአቶ ጌታቸው ረዳ ላቀረበላቸው ጥያቄ አቶ ጌታቸው ረዳ ሲመልሱ የህግ ባለሙያ እንደመሆኔ ለዚህ ጥያቄ ቀጥተኛ መልስ መስጠት አልችልም፣ ጄኖሳይድ በትግራይ እንደተፈጸመ ብቻ ነው መናገር የምችለው የሚል ምላሽ አቶ ጌታቸው ረዳ ሰጥቷል። ይህንን ተከትሎም የተለያዩ ግለሰቦች የተለያዩ ትችቶችን እያቀረቡ ይገኛሉ። ትችት ካቀረቡ ግለሰቦች መካከል አቶ አብርሃ ደስታ ይገኝበታል። አቶ አብርሃ ደስታ በመጀመሪያ አቶ ጌታቸው ረዳ ከአብይ ጋር ያለውን ሃኒሙን በልኩ ቢሆን ላለው እርቅ መፍጠርና አብሮ መስራት ችግር የለውም፣ የተጋነንና ከልክ ያለፈ ሲሆን ግን አስፈላጊነቱ አይታየኝም፣ ርቀትን ጠብቅ። ቀጥሎ አቶ ጌታቸው በጦርነቱ ጊዜ የህወሓት አፈኛ ስለነበር አሁን ከጦርነቱ በኋላ ሚዲያዎችን መምረጥ ይኖርበታል። በጦርነቱ ጊዜና በኋላ የሚነገር ነገርና ቶኑ ይለያያልና የተቆራረጠውን የጌታቸው ረዳ የአልጀዚራ ቆይታ አየሁት። በአሁኑ ጊዜ ብዙ ጋዜጠኞችና ዩቲዩበሮች እንግዳ ጋብዘው ቃለ መጠይቅ ሲያካሂዱ ዓላማቸው ጥያቄ ጠይቀው መልስ መሻት ሳይሆን እንግዳውን በተቻለ መጠን አዛብቶ የተመልካችን ትኩረት በመሳብ ቪዲዮ ቫይራል ወጥቶ ብዙ ቪው ማግኘት ነው፣ ገንዘብ ነው። ለዚህም ነው ብዙ ጠያቂዎች እንግዳቸው አሪፍ መልስ ከሚሰጣቸው ቢሳሳትና ቢዋረድ የሚሹት። የአልጀዚራው ጋዜጠኛ ተራ ዩቲዩበር ሆኖ ነው ያገኘው በማለት አቶ አብርሃ ደስታ አስተያየቱን ሰጥቷል። አቶ አብርሃ በማስከተልም በአንጻሩ አቶ ጌታቸው ረዳ ጥሩ መልስ ነው የሰጠው። አንድ ነገር አለ፣ ጦርነት ጸብ ነው። በጸቡ ውስጥ መሰዳደብ፣ መወነጃጀል፣ መማታት፣ መገዳደል አለ። ጦርነቱ ሲቆም ጸቡ ሲበርድ መረጋጋት አለ። ከመረጋጋት በኋላ በጦርነቱ ወቅት የነበረውን ትኩሳት የመሰዳደብና የመደባደብ መንፈስ አይኖርም። በጸቡ ጊዜ ስትሰድበውና ስትደበድበው የነበረውን ሰው ጸቡ ቀርቶ እርቅ ከሆነ በኋላ አትደባደብም፣ አትሳደብም፣ አትወነጃጀልም። በህወሓትና በፌዴራል
የፌዴራል መንግስት የነበረው ጦርነት በሰላም ስምምነቱ ተቋጭቷል። በስምምነቱ መሰረት ጸብ አጫሪነትና መወነጃጀል እንዳይኖር ተብሏል። ተመልሶ ወደ ጦርነት መግባት የማይፈልግ አካል ወደ ኋላ ተመልሶ መሳደብ አይችልም፣ ምክንያቱም ስምምነቱ አለ። የጋዜጠኛው ጥያቄ ሲጠቃለል አቶ ጌታቸው በጦርነቱ ጊዜ እንዳልከው ሁሉ ለምን ከጦርነቱ በኋላ አትደግመውም ነው? ከጦርነቱ በኋላ እኮ እርቅ ሆነ። ሰላም ከፈለግን ስምምነቱን ማክበር አለብን። እንደ ጦርነቱ ጊዜ በዘፈቀደ መዘላለፍ የለም። ወደ ጦርነቱ ለመመለስ ካልፈለግን በቀር መጣራት ያለበት የወንጀል ጉዳይ ቢኖር እንኳን በህጋዊ ተቋም ይጣራል እንጂ የስምምነት ሰነዱ ፈራሚ በሆነና ሰላም በሚፈልግ ፖለቲከኛ በሚዲያ ቃለ መጠይቅ በመሳደብ አይደለም። ከዚህ አንጻር የአቶ ጌታቸው ረዳ መልሶች ተገቢ ናቸው በማለት አቶ አብርሃ ደስታ አስተያየቱን ሰጥቷል። በሌላ በኩል አክቲቪስቱ ናትናኤል መኮንን በበኩሉ አቶ ጌታቸው ረዳ ከአልጀዚራው ጋዜጠኛ ጋር ያደረገውን ኢንተርቪው ተቀንጭቦ የወጣውን አየሁት። አቶ ጌታቸው ምን ያክል ለሚናገረው ነገር ኃላፊነት የሚሰማው ሰው እንደሆነ አይቻለሁ። አቶ ጌታቸውም ሆነ በሁሉም ወገን ያሉ ሰዎች በጦርነቱ ወቅት ብዙ ነገር ሊሉ ይችላሉ። ጦርነቱ በቲማቲም አልነበረም፣ እሳት የዘነበበት ጦርነት ነው። በዚያ ጦርነት በሚፈጥረው ከባድ ጫና ውስጥ ሆኖ ብዙ ነገር ሊባል ይችላል። ከዚያም ባለፈ በጦርነቱ ውስጥ ፕሮፓጋንዳ አንዱ መሳሪያ ነው። እኔም በግሌ ነጌታቸውን ብዙ ነገር ብያለሁ። ሀገረ መንግስቱን አክብረው ጦርነቱ በእርቅ ከተደመደመ በኋላ ግን መስከንና ነገሮችን ቁጭ ብሎ መገምገም ይመጣል። ጦርነቱ የተጀመረው ሰሜን እዝ ከጀርባው ተወግቶ ነው። በሰዓቱ ኢትዮጵያ ራሷን የምትከላከልበት ሙሉ መብት ነበራት። ሰሜን እዝ ትግራይ ውስጥ ለዓመታት የተቀመጠው ራሷ ትግራይን ከውጭ ከሚመጣ ኃይል ለመከላከል ጭምር ነበር። ያንን አጥር ነው ያፈረሱት። ጄኖሳይድ ወይም ዘር ማጥፋት ማንም እየተነሳ ሌላው ላይ የሚለጥፈው ተራ ወንጀል አይደለም። በኢትዮጵያ ወገን ከኢትዮጵያ ጎን ቆመው ወያኔን የተዋጉ ብዙ የትግራይ ሰዎችም ነበሩ። እንግዲህ የትግራይ ሰው ትግራይ ላይ ጄኖሳይድ ፈጸመ ልንል ነው ወይ? ጌታቸው ከጦርነቱ በኋላ ቁጭ ብሎ የጦርነቱን ሁኔታ ገምግሟል። ትግራይ ላይ የሆነውን ነገር የትግራይ ፕሬዝዳንት በነበረበት ጊዜ አስጠንቷል። ስለዚህ በጦርነቱ ጊዜ በጠቅላይ ሚኒስትሩ ላይ ይናገራቸው የነበሩ ነገሮች የተጋነኑና ከእውነት ያፈነገጡ እንደነበሩ የተረዳ ይመስለኛል። ወጣም ወረደ አቶ ጌታቸው ራሱን ለትችት ክፍት በማድረግ ሰዎችን የማፋጠጥ ባህሪ ያለው ጋዜጠኛ ጋር በመሄዱ ከዚያም አልፎ የተረዳውን ነገር በገባው መልኩ በድፍረት በመናገሩ ሊደነቅ ይገባል እላለሁ ሲል አክቲቪስቱ ናትናኤል መኮንን መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ በደቡብ ወሎ ዞን ወረ ኢሉ ወረዳ የመንግስት ደጋፊ ነህ በሚል በአንድ ግለሰብ ላይ ሌላ ግለሰብ የቀኝ እጁን ድንጋይ ላይ አስቀምጦ በመጥረቢያ እየቆረጠ በተጨማሪም የቀኝ ጆሮን ሲቆርጥ የሚያሳይ ቪዲዮ በማህበራዊ ሚዲያ መለቀቁን ተከትሎ ብዙ አነጋጋሪ መልእክቶች በተለያዩ አክቲቪስቶች እየተጋሩ ይገኛሉ። አክቲቪስቱ ናትናኤል መኮንን ይህ ጽንፈኛ ልጅ ሲል የገለጸው ወንጀለኛ በመንግስት የጸጥታ ኃይሎች በቁጥጥር ስር ውሏል። ይህ ሰው በላ ዘራፊ ሌባ ስብስብ ይዘገያል እንጂ ከያለበት ተለቃቅሞ መወገዱ አይቀርም ሲል አክቲቪስቱ ናትናኤል መኮንን መልእክቱን በማህበራዊ ትስስር ገጹ አጋርቷል። በሌላ በኩል ደግሞ የማህበረሰብ አንቂው ሸንቁጥ አየለ እውነቱ ተጋልጧል፣ እጅ ያስቆረጠው ራሱ ብልጽግና ወይም ኦነግ ወይም ኦህዴድ ነው ሲል መልእክቱን በማህበራዊ ትስስር ገጹ አጋርቷል። ሸንቁጥ አየለ ብልጽግና እጅ አስቆርጦ ፋኖ ቆረጠ ይላል፣ መስጊድ አቃጥሎ ፋኖ አቃጠለ ይላል፣ ዘርፎ ፋኖ ዘረፈ ይላል፣ አማራዎችን በገፍ በወለጋና በመላው ኦሮሚያ ጨፍጭፎ ሸኔ ጨፈጨፋቸው ይላል። በአርሲና በልዩ ልዩ ቦታዎች ኦርቶዶክስ ክርስቲያኖችን በጅምላ ጨርሶ ቤተክርስቲያንን አቀጣጥሎ ሲያበቃ አረ ፈጽመው ምንም የተገደለ ክርስቲያን ወይም ደግሞ የተቃጠለ ቤተክርስቲያን የለም ይላል። በተለይ አማሮች ሳትሸወዱ ይህን የብልጽግና ወንጀል በርትታቸው አጋልጡ። አማራ ነኝ እያሉ እስክስታ መደለቅ፣ የአማራ ብሔርተኛ ነኝ እያሉ አሽኮለሌ መለፍለፍ አይደለም ቁም ነገሩ። የአማራ ህዝብ ላይ የተቃጣ የስነ ልቦና ስልባና ወረራ ተቀናጅቶ መጥቷል። ፋኖ አራጅ ነው፣ ዘራፊ ነው፣ ዘረኛ ነው ለማስባል ብዙ የተቀመረ ተንኮል አለ። ሁሉንም ቀበቷችሁን አጥብቃችሁ አጋልጡ። ከተሜነኝ የምትል አማራ እንቶኔን ኢንተርቪው አረገች፣ እንቶኔ እንዲበላ እንዲተገለበጠ እያልክ የምታጠፋበትን ሩብ ያክል ሰዓትን ሰጥተህ የብልጽግናን ሐሰት አጋልጥ። በእውነተኛው አካውንታችሁ ከፈራችሁም በብር አካውንት ብልጽግና ኦነግ ኦህዴድን ከማጋለጥና አረመኔያዊነቱን ከመናገር አትቦዝኑ። ከብልጽግና በኩል የሚመጣ ማንኛውም የውሸት ወሬ ተቀብለ የምታራግብ ማስታወሻ የተነሳ የአማራ አክቲቪስት ግን ቆም ብለህ አስብ ሲል አክቲቪስቱ ሸንቁጥ አየለ መልእክቱን በማህበራዊ ትስስር ገጹ አጋርቷል። በሌላ በኩል ደግሞ የአማራ ፋኖ ብሔራዊ ኃይል ይህን አስመልክቶ መግለጫ ሰጥቷል። የአማራ ፋኖ ብሔራዊ ኃይል የሰጠው መግለጫ እንደሚከተለው ይነበባል። ትናንት ህዳር 15 ቀን 2018 ዓ.ም ማህበራዊ ሚዲያው ላይ በሰፊው አጀንዳ ሆኖ የዋለውን እጅግ ኢሰብአዊ የሆነ ድርጊት አስመልክቶ ህዝቡ ማወቅ ያለበት እውነታ ፋሽስቱ አገዛዝ ብልጽግና በወዳደር አክቲቪስቶቹና በሚዲያ ሚሊሻዎቹ በኩል አንድ እጅግ አሰቃቂ ኢሰብአዊ ድርጊት የተፈጸመበት
ድርጊቱንም ፋኖ አደረገው በሚል ተንቀሳቃሽ ምስል አሰራጭተዋል። ነገሩ እንዲህ ነው። ድርጊቱን የፈጸመው ግለሰብ በፋኖነት ወረኢሉ ዙሪያ ሲንቀሳቀስ የነበረና ከአገዛዙ ተልእኮ ተሰጥቶት በዘረፋና ሌሎች ተግባሮች ፋኖን ከህዝብ ለመነጠል ሲሰራ የነበረ በኋላም ምኒልክ እዝ አደረጃጀቱን በማጠናከር መሰል ፋኖ መሳዮችን ሲያሳድድ እርምጃ ይወሰድብኛል በሚል ህዳር 3 ቀን 2018 ዓ.ም ወይም ኖቬምበር 12 ወረኢሉ ላይ ወደ ብልጽግና እጅ ሰጥቶ ገብቷል። ለዚህም ተጨባጭ ማስረጃዎችን አግኝተናል። ድርጊቱን የፈጸመው ግለሰብ በተጠቀሰው ቀን ወደ ብልጽግና የገባ ሲሆን በአገዛዙ በኩል ግለሰቡ ይህንን ድርጊት እንዲፈጽም በማድረግና በኋላም ፋኖ ፈጸመው በማለት ተንቀሳቃሽ ምስሉን ባወጡት በሰዓታት ውስጥ ወንጀለኛው በመንግስታችን በቁጥጥር ስር ውሏል በሚል በሚዲያ ሚሊሻዎቻቸው በኩል ዘገባ ሰርተዋል። ከዚህ ጋር ተያይዞም ይሄ ፍጹም ኢሰብአዊ የሆነ ድርጊት በአገዛዙ የተቀነባበረ ሴራ ላይ እንዴት ሊሰራ ቻለ? ለምንስ ተፈለገ? የሚለው ጥያቄ ህዝባችን ምላሽ ሊያገኝለት የሚገባ ጥያቄ ነው። ፋሽስቱ የብልጽግና አገዛዝ 2010ና 2011 ዓ.ም በአማራ ህዝብ ላይ የፈጸማቸው ግፎችና ዘር ማጥፋቶች እስካለንበት ጊዜ የቀጠለ ቢሆንም ሰሞኑን ደግሞ በተለየ ሁኔታ በተለያዩ የአገሪቱ ክልሎችና በክልሉ እንደ አዲስ በሰፊው እየተፈጸመ ይገኛል። አስገድዶ መድፈር እድሜ ሳይለይ ባለትዳሮችና ነፍሰ ጡሮችን ጨምሮ እየተፈጸመ ሲሆን የንጹሃን ጅምላ ጭፍጨፋውን በሰፊው ተጠናክሮ ቀጥሏል። ታዲያ ይሄ ብልጽግና መር የአማራ ህዝብ ግፍና በደል እንዲሁም ዘር ማጥፋት የዓለም አቀፉን ማህበረሰብ ዝምታ የሰበረና በዓለም አቀፉ ሚዲያ ቢቢሲ ጭምር ዶክመንተሪ የተሰራበትና ሽፋን ያገኘበት ሁኔታ ተፈጥሯል። በዚህ የተደናገጠውና በአማራ ህዝብ ላይ እየፈጸመው ያለው ዘር ማጥፋት የተጋለጠበት ብሎም አጀንዳ የሆነበት አገዛዙ አጀንዳውን መቀልበስና አድበስብሶ ማስቀረት ብሎም አጀንዳ መስጠት በማሰቡ የተሴረ ሴራና እጅግ ዘግናኝ ኢሰብአዊ ድርጊት መሆኑን የኢትዮጵያ ህዝብ ብሎም ዓለም አቀፉ ማህበረሰብ እንዲያውቅልን እንፈልጋለን ሲል የአማራ ፋኖ ብሔራዊ ኃይል መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ ኢራን ውስጥ ሁለት ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግበዋል። ወንጀለኛው በአደባባይ በስቅላት እንዲሞት የተደረገው ሴምናን በተባለው የኢራን ግዛት በሚገኝ ባስታን በተሰኘ ከተማ ውስጥ ነው። ግለሰቡ ሁለቱን ሴቶች በማታለል በኃይል አስፈራርቶ በማስገደድ እንደደፈረ ከዚህ ባለፈ ክብራቸውን በማዋረድ ሲዝትባቸውና ሲያስፈራራቸው እንደነበር ተጠቁሟል። መገናኛ ብዙሃን የአደባባይ የስቅላት ቅጣቱ መቼ እንደተፈጸመና የግለሰቡን ማንነት ይፋ አላደረጉም። ኢራን ከባባዱ ወንጀሎች ሲፈጽሙ ወንጀለኞችን በሞት የምትቀጣ ሲሆን አብዛኛው ጊዜ የሞት ቅጣቶች የሚፈጸሙት እስር ቤቶች ውስጥ ነው። እንዲህ በአደባባይ የሞት ቅጣት ብዙም ያልተለመደ ነው። ይህ የአደባባይ የስቅላት ቅጣት ከመፈጸሙ 2 ሳምንት በፊት አንድ የግድያ ወንጀል የፈጸመ ሰው በአደባባይ ተሰቅሎ እንዲሞት መደረጉም ተሰምተዋል። ወደ ቀጣዩ መረጃዎችን ስናልፍ በመዲናዋ በቡድን በመደራጀት በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙ 36 ግለሰቦችና 5 ተሽከርካሪዎች መያዛቸው ተሰምተዋል። በአዲስ አበባ ከተማ በቡድን በመደራጀት በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞቹ የተሰረቀ ዕቃን የሚገዙ 36 ግለሰቦችና 5 ተሽከርካሪዎችን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የከተማዋ ፖሊስ በይፋዊ የፌስቡክ ገጹ ላይ ባሰራጨው መልእክት የምርመራ መነሻ የሆነው ልደታ ክፍለ ከተማ ወረዳ 7 ኢሚግሬሽን አካባቢ ህዳር 9 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ የተፈጸመ የወንጀል ድርጊት መሆኑን ገልጿል። ይህም የግል ተበዳይ ኢየሩስ ግርማ ትራንስፖርት በመጠበቅ ላይ እንዳለች ወንጀል ፈጻሚዎቹ የሰሌዳ ቁጥር ኮድ 3 ማኢ 01058 ሚኒባስ ተሽከርካሪ ይዘው በመንቀሳቀስ የት ነሽ በማለት ካሳፈሯት በኋላ ሞባይል ስልኳን ለመቀማት ሲታገሉ በአካባቢው ላይ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እይታ ውስጥ መውደቃቸውን አስታውሷል። በፖሊስ እይታ ውስጥ መውደቃቸውን የተረዱት ተጠርጣሪዎችም የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ተጠርጣሪዎቹን እስከ መጨረሻው በመከታተል አራቱንም በቁጥጥር ስር ማዋል ተችሏል ሲል ፖሊስ ገልጿል። በቁጥጥር ስር የዋሉትን ተጠርጣሪዎች መነሻ በማድረግ በተደረገ ሰፊ ምርመራ የማስፋት ተግባር የወንጀል ድርጊቱን የሚመራና የሚያስተባብር ቡድን መኖሩን እንደተደረሰበትም ተጠቁሟል። ወደ ቀጣዩ መረጃዎችን ስናልፍ ብልጽግና ፓርቲ 4 ሚኒስትሮችን ጨምሮ ለ275 ተቃዋሚዎች የአመራር ቦታዎችን መስጠቱን አስታውቋል። ገዢው ብልጽግና ፓርቲ የፖለቲካ ምህዳሩን የማስፋት ጥረት አካል ነው ባለው ሂደት 4 የሚኒስትርና 3 ሚኒስትር ዴኤታዎችን ጨምሮ 275 የመንግስት የአመራር ቦታዎችን ከተፎካካሪ የፖለቲካ ፓርቲዎች ለመጡ አመራሮች መስጠቱን አስታውቋል። ይህ የተገለጸው በኢትዮጵያ የዩናይትድ ኪንግደም አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ ዳረን ዌልች ትናንት የብልጽግና ፓርቲ ዋና ጽህፈት ቤትን በመጎብኘት
ጉብኝት ከፓርቲው ምክትል ፕሬዚዳንትና ዋና ጸሐፊ አቶ አደም ፋራ ጋር በተደረገው የውይይት ወቅት መሆኑን ፓርቲው በይፋዊ የማህበራዊ ትስስር ገጾቹ ላይ ባሰራጨው መረጃ አስታውቋል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያ አፋር ክልል የተፈጠረው የእሳተ ገሞራ ፍንዳታ ወደ ደልሂ በመጓዝ የበረራ እንቅስቃሴን ገድቧል። ከኢትዮጵያ የወጣው የእሳተ ገሞራ ፍንዳታ ቀይ ባህርን በመሻገር ኦማንና የመንን አቋርጦ የህንድ ዋና ከተማ ደልሂ ደርሷል። ፍንዳታው የተከሰተው በኢትዮጵያ አፋር ክልል ሀይሊ ጉቢ አካባቢ ሲሆን እሳተ ገሞራው ለብዙ ሺህ ዓመታት ተዳፍኖ የኖረ ነው። ይህ ተዳፍኖ የኖረ እሳተ ገሞራ እሁድ ማለዳ የተነቃቃ ሲሆን ፍንዳታው የለቀቀው አመድ በሺህ የሚቆጠሩ ሜትሮችን ተጉዞ ወደ ከባቢ አየር ውስጥ ገብቷል። በህንድ ውስጥ በአመዱ ምክንያት በርካታ ዓለም አቀፍና የሀገር ውስጥ በረራዎች የተሰረዙ ሲሆን በርካታ በረራዎችም ከመነሻ ሰዓታቸው ዘግይተዋል፣ አቅጣጫም ቀይረዋል። የሀገሪቱ የአቪዬሽን ተቆጣጣሪ የአየር መንገዶች በአመዱ ከተጎዱ አካባቢዎች እንዲርቁም በጥብቅ አሳስቧል። ባለሙያዎች እንደተናገሩት ከሆነ እስካሁን የአመድ ብክለት ደረጃው ግልጽ አይደለም። ነገር ግን ማክሰኞ ዕለት እንደተገለጸው ቀድሞውኑ በጣም ደካማ የሆነውን የደልሂ አየር ተጽዕኖ ሊያሳድርበት አይችልም ብለዋል። እንደ ስካይሜትር የአየር ሁኔታ ገለጻ የግል ኤጀንሲ እንዳለው አመዱ ለመበተን ምን ያክል ጊዜ እንደሚፈጅ ለመተንበያ አስቸጋሪ ቢሆንም አይኤምዲ ግን የደልሂ ሰማይ እስከ ማክሰኞ ምሽት ድረስ መጥራት እንዳለበት ተንብየዋል። የእሳተ ገሞራ አመድ ደመና የመከሰት እድሉ እንዳለበት ተንብየዋል። ወደ መጨረሻው መረጃችን ስናልፍ በሰሞንኛው የሸኔ ጥቃት እስካሁን በደረሰው መረጃ 36 ሰዎች መገደላቸውን 9 ሰዎች መቁሰላቸውንና ከሟችና ቁስለኞችም ሚሊሻዎችም እንደሚገኙበት በመተከል ዞን የቡለን ወረዳ አስተዳደር ገልጿል ሲል ቲክቫህ ኢትዮጵያ ዘግቧል። የወረዳው ዋና አስተዳዳሪ ነመር ሳማሩ በከፍተኛ ሪፈር ላይ ያሉ 2 ሚሊሻዎች አሉ፣ ሟችም ሚሊሻዎችን ጨምሮ ነው ሲሉ ተናግረው በአጠቃላይ ስንት ህፃን ሴትና ወንድ ሞትና ጉዳት እንደደረሰባቸው ለመለየትም ቡድን መዋቀሩን ገልጸዋል።